እናንተ ያንገበገባችሁና እያናደዳችሁ ያለው ብሩኬ ልጅቷን ማግኘቱ ነው። ልጅቷን ማግኘቱ እኮ አንገብጋቢው ጉዳይ አይደለም። ወይንም በሌላ ነገር ባትወስዱት ጥሩ ነው። ማግኘቱ ጥሩም አይደለም ጥሩም ነው። ጥሩ የሆነበት ህይወቱን አንደኛ እንዲያስተካክል የሚረዳው ነገር ስላለ ነው። ጥሩ ደግሞ ያልሆነበት ሃይሚ ሌላ ጥርጣሬ ውስጥ እንዳትገባ ያደርገዋል። ይሄ ችግር ይፈጥርበታል፣ ፈጥሮበታልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ወሳኝ የሆኑ ነጥቦች አዳዲስ ነገሮችም አሉ። ላይክ ሼር አድርጉ። አሁን ላይ የተፈጠረው ነገር በብሩኬና በሃይሚ ዙሪያ በጣም እኔ ግራ ጋብቶኛል፣ አወዛግቦኛልም። ነገር ግን የተረዳዋቸው እውነታዎች አሉ። እነሱ እውነታዎችን ከዚህ በፊትም ተናግሬያለሁኝ። ብሩኬና ሃይሚ ከባድ ጥላት አለባቸው፣ ከጀርባ ጥላት አለባችሁ ብያለሁኝ። ይቺ ሴት ይቺ አመዳም ማለት ነው ጠጉሯን በስነ ስርዓት እንኳን አላሰረችም። ፎቶ ላይ እንደታየው እነሱ ቴምፕሌት ላይ ለጥፈው ማለት ነው። እሷ ከአመት በኋላ አልፈልግህም ብላ ዛሬ ከአመት በኋላ ለምን መጣች? አንደኛው ነጥቤ ይሄ ነው። ለምን የመጣች ይመስላችኋል? ሌላኛው ነገር ደግሞ ብሩኬ ከዚህ በፊት ልጅቷን ያው ብሎክ አላደረጋትም። ሃይሚም ጋም ትጽፍላት ነበረ ቴክስት፣ ብሩኬም ጋር ትጽፍ ነበረ። ብሎክ ያላደረገበትስ ምክንያት ምንድን ነው? ልጅቷ ሩቅ ሀገር ስላልሆነች በአካል ማግኘት ስለሚችል ለአንዴና ለመጨረሻ በአካል ማግኘት ስላለበት የመጣበትን ብሩኬ በርግጥ እሷን ለማግኘት ብሎ አይደለም ቡታጅራ የሄደው። የመጣሁበት ትልቅ ጉዳይ አለ ብሎ ለሃይሚ ደጋግሞ ነግሯታል። እየሰማን ነው፣ ለኛም ነግሮናል። ሌላው ሃይሚዬ እዚች ጋር መረጋጋት አለብሽ። ምክንያቱም ብሩኬ ይች ልጅ አይፈልጋትም። ወንድ ልጅ ሴት ልጅ ንቀው ጥለው ሄዳ አልፈልግም ብለው ንቀው ጥለው ሄዳ ከአመት በኋላ ተመልሳ እፈልግሃለሁ ብላ ብትመጣ እውነት የሚፈልጋት ይመስልሻል? ሌላው ነገር ደግሞ አንቺ ለነገ ካላሰበሽ ለወደፊት ካላሰበሽ ዝም ብሎ ተስፋ የሚሰጥሽ ይመስልሻል? ሃይሚ ዝም ብሎ የማይሆን ተስፋ የሚለግስልሽ ይመስልሻል? ብዙ ጊዜ እኮ ብሩኬን ስታሞግሹ እናያለን። አብረሹ ስላለሽ መልካምነቱን ስላየሽ በቃ እሱ የሚገርም ሰው ነው ታያለሽ። ብሩኬም እንደዛው አንቺን የምትገርም ናት ይላል። ትትሞጋገሱ እናያለን ፍቅር ላይ እያላችሁ። የሆነ ነገር ግን ሲፈጠር ብሩኬ ሊያስረዳሽ የፈለገውን ነገር ማዳመጥ አለብሽ ሃይሚዬ። ለውሳኔ አትቸኩይ። ምክንያቱም አሁን ብሩኬ ጋር ትልቅ ፍርሃት ተፈጥሯል። እሱ ምንድነው ከልጅቷ ጋራ ብቻ ስለተገናኘ ሌላ ነገር እንዳላቸው ያላለቀ ነገር እንዳላቸው አድርገሽ ነው የተረዳሹ። እሱ ጋር የተፈጠረው ፍርሃት ምንድነው? በሐሰተኛ ነገር ሃይሚዬ አንቺን የሆነ አጣታለሁ የሚለው ነገር ነው። ሲጀመር ይች ልጅ አይፈልጋትም። እኔ አስረግጬ ስነግራችሁ አይፈልጋትም። በቃ አይወዳትም። ይወዳት ነበር አለቀ በቃ። አልፈልግም ብለው ጥላው ሄዳለች። የራሱን ህይወት እየኖረ ነው ያለው አሁን እንዴ። ሌላው እዚህ ጋር እኛ ለውሳኔ አንቸኩል፣ ለስድብም አንቸኩል፣ ሰውንም ጀጅ ለማድረግ አንቸኩል። ብሩኬ ልጅቷን ማግኘቱ 100% ለኔ ልክ ነው ባይ ነኝ። ምክንያቱም እዚህ ጋር በሐሰተኛ ነገር እዛ ጋር ቪዲዮ እየላከች የሆነ ነገር ቴክስት እየላከች ለሃይሚ ልጅቷን በሐሰት ነገር እያጨናነቀቻት ነው ያለችው። የብሩኬ ህይወቱን እያበላሸችበት ነው ያለችው። ስለዚህ ልጅቷን በአካል አግኝቶ ማናገር ባለበት መንገድ አናግሮ ከዛም ደግሞ ሃይሚ ጋራ በአካል አገናኝቶ ያለውን ነገር እውነታ ማስረዳት ስለሚፈልግ ብቻ ነው ልጅቷን በአካል ያገኛት ብሩኬ እንጂ ፈልጓት አይደለም። ቢፈልጋት ኖሮ ለምን እስከዛሬ እሱ ጥለው እንደሄደች አልፈልጋትም? ለምን ጥለሽን ትሄጃለሽ ብሎ ለምን አልፈልጋትም? እሷስ ምን አባቷ ፈልጋ መጣይ ከአመት በኋላ? ይች ቆረቆንዳ ማለት ነው። ፎቶዎች በደንብ አይታይም። ብቻ ቢታይ ባናትሽ ነበር የምተክልሽ ቆረቆንዳ። እሱ መኪና ሲገዛ ፈልገሽ ነው አይተሽ ነው። እሱ ቤት ሲገዛ ሃይሚዬን ጠዳ ያለ ቤት ማኖር ሲጀምር መጣሻ ፎከታም። የታባሽ ነበር እስካሁን? ተልኮ ኖሮሽ ከሆነ የመጣሽው እዛ ተልኮሽን ይዛሽ ጥፊ። ከዚህ የሚለቅስ ሰው የለም። እኔ አሁን እዚህ ጋር ብሩኬን ተወቃሽ ላደርገው አልችልም። ምክንያቱም እኔ ወንድ ልጅ ነው። እናቱ እንደ ወንድ እንደ እናት እንደ ሴት ሆነው ነው ያሳደጉት። በእናት እጅ ነው ያደገው ያለ አባት ማለት ነው። ሴት ልጅ የዛን ያክል ብሩኬ ይበድላል ብዬ እኔ አላስብምም። ምክንያቱም ይቺ ሴት
ይቺ ሴት ናት ሃይሚን ልትጎዳት የተነሳችው። ልጅቷ ዝም ብዬ ስረዳት መጥፎ ነገር ናት፣ መጥፎ ናት። ሴት ሲጀመር ሴት ለሴት አንዋደድም፣ ምቀኛ ነን ሲጀመር ማለት ነው። ሴት ልጅ ደግሞ እንትን አብሯት የኖረው ወንድ የሆነ ሰዓት አልፈልግም ብላ ያልፈለገችበት ምክንያት የራሷ ኬዝ ሊኖር ይችላል። ምናልባት ያኔ እሱ አልፈልግም ብላ ጥለው ስትሄድ መኪና ስለሌለው ሊሆን ይችላል። የተሻለ ፈልጋ ሊሆን ይችላል የሄደችው። ዛሬ ግን እሱ እንደማያልፍለት አስባ ነበር ጥላ ሄደችው አይደለ? ስለዚህ ደግሞ ሴት የሆነች ልባማ ሴት ላይ እጅ ላይ ሲወድቅ ህይወቱ ተስተካከለ፣ አማረበት። በቃ ሲያምርበት ደግሞ መጣ እትት ማለት አትችልም። ስለዚህ ቤተሰብ ብሩኬና ሃይሚን የምትወዱ ቤተሰቦች ትኩረታችሁ ልጅቷ ላይ እንጂ ብሩኬ ላይ ወይንም ሃይሚ ላይ አታደርጉ። እውነቱን ስነግራችሁ ትኩረታችሁን ልጅቷ ላይ አድርጉ፣ ብሩኬ ላይ ሃይሚ ላይ አታደርጉ። ብሩኬ ማስተካከለው ነገር አለ ብሏል። በቃ አለቀ። ሌላ ትልቅ ነገር አለ ማስተካከለው ብሏል። እሱ የሃይሚና የሱ ህይወት ነው። ሌላው ነገር ደግሞ ይችን ልጅ ማግኘቱም ልክ ነው። ምክንያቱም መስመር እየሳተኝ ነው ያለችው። ያልሆነ የሆነ ሐሰተኛ ቴክስት ለሃይሚ እየላከች አይምሯን እየበረዘኝ ነው ያለችው። ስለዚህ አንደኛም ሃይሚ ተረጋግተሽ ብሩኬን ልታዳምጪው ይገባል። ነገ የሚቆጭሽን ነገር እንዳታረጊ፣ ምንም አይነት ውሳኔ እንዳትወስኒ። አንቺና ብሩኬ ተለያያችሁ ማለት ልጅቷን ብሩኬ ያገባታል ማለት አይደለም። እርግጠኛ ሆኜ ስነግራችሁ ወንድ ልጅ በክብሩ አይደራደርም። ንቀው ነው የሄደችው፣ አለቀ። ንቀው የሄደች ሴት ዛሬ ያከበረችው ሴት ጋራ ሲኖር ተመልሳ ብትመጣ የሚቃበል ይመስላችኋል? ነገ ጥለውስ ብትሄድ ምን ያክል እርግጠኛ ነው ይሄ ሰው? ያቺ ሴት ፍቅር ቢኖርባት ጥለው የምትሄድ ይመስላችኋል? ፍቅር የለባትም፣ ጥቅም ፈላጊ ናች። እንደዚች አይነቷ ቆረቆንዳ በመጣችበት እግሯ ተቀልጥማ መሸኘት ነው ያለባት። ስለዚህ ብሩኬ አንተ እንደምን እንደዚህ ለምን አገኘሃት ምናምን የደንቆሮ ሰው ሀሳብ አታስቡ። ያገኘበት ምክንያት ስላለው ነው ያገኛት፣ አለቀ። እንዴ ቢፈልጋት ለምን ከሃይሚ ጋር አብሮ በአንድ ቤት መኖር ጀመረ? ልጅቷን ቢፈልጋት ለምን ለሃይሚ ያልሆነ ተስፋ የሚሰጣት ይመስላችኋል? ዝም ብላችሁ። ሴት ልጅ እኮ ናት። ሴት ልጅ ተስፋ ታደርጋለች። እንዴ ሃይሚ ስንት ጊዜ ነው ስለ ብሩኬ መልካምነት የመሰከረችው? ሴት ልጅ እኮ ናት። ለነገ እኮ ብላ ታስባለች አይደል? ይሄ ህይወት ነው። ክብር የሚባል ነገር አለ። አብሮ ዝም ብላ የምትኖር ይመስላችኋል? እንዴ ከብሩኬ ጋር ሃይሚ ዝም ብላ። ስለዚህ ይሄ ነገር እኔ እጄን አልከትበትም። ይሄ ለውሳኔ አልቸኩልም። ብሩኬንም ሞቅስበት ጉዳይ የለኝም። ምክንያቱም ልጅቷ መጣች እንጂ አልሄደባትም። ብሩኬ አልሄደባትም። ልጅቷ ነች የመጣችው። ብሩኬ ሄዶባት ቢሆን ኖሮ አዎ ብሩኬ ነው ጥፋተኛው። እስከ መጣችበት ድረስ ግን ብሩኬ ላይ ህይወቱን ማስተካከል፣ ይሄንን ህይወቱን ማትረፍ አለበት። ከሃይሚ ጋር ያለውን ህይወቱ እንዳይበላሽበት ይሄንን ለማዳን ደግሞ አይደለም በአካል ይቅርና በህግ ደረጃ ራሱ መሄድ እስካለበት ድረስ መሄድ ካለበት መሄድ ግድ ይለዋል። ለምን? ዋጋ የከፈለበት ህይወት ነው። ሃይሚን ዋጋ የከፈለችበት ህይወት ነው። ብዙ ነገር ተብሎ ነው እዚህ የደረሱት። ይቺ ግን ቅፍንዳም ማለት ነው። አንቺ ቅፍንዳም ማለት ነው። ሂጂና የብጤሽን የሆነ ዛቢያ ገንጥል ፈልገሽ ሂጂና ከዛ ጋር ህይወትሽን መስርቺ። ከፋንንም ሀለሌ ጋራ ህይወትሽን ስትቀጪ ኖረሽ ስትንዘላዘሊ ኖረሽ ዛሬ መተሽ ብሩኬ እኔን ይወደኛል። አይወድሽም። ቅማላም የት ነው የሚወድሽ? ምናልባት አንቺ ልትወጁ ትችያለሽ። አይወድሽም። ይሄ ለማሳመን ይሄ ሽበት ርቀት ነው። ብሩኬ እኔን ይወደኛል ያልሽው ብሩኬ እኔ ወዳታለሁ እስካላለ ድረስ ከሱ አንደበት እስካልሰማን ድረስ አናምንሽም። ቅማላም እባብ ሴት ልጅ ድሮም ቅማላም ናት። መጀመሪያ ጸጉርሽን አበጥረሽ በስነ ስርዓት አስተካክሊ። እሺ ሴት ሽተቺ እዚህ ጋር መተሽ ሃይሚ ላይ አፍሽን እንዳት ነይ። በቪዲዮ ወንድ ከሆንሽ እስቲ ቪዲዮ ቀርጠሽ ከምትልኪ ለምን ፌስ ቱ ፌስ መተሽ በቪዲዮ አትጋፈጭም? ከብሩኬ ጋራ ለምን አትመጭም? ነይ እስቲ ተጋፈጭ ከሃይሚ ጋራ። ያኔ ጉርሽን እናሳይሻለን። በአናትሽ ተክለን ነበረ ሲኦል የምንወስድሽ። አሁን የማይነካ ሰው ነው የነካሽው። እንዳማረብሽ እጅሽን አጣጥፈሽ ከልጆቹ ህይወት ውጪ። ለምን አባሽ በፊት አልፈልግም ማሽ፣ ዛሬ ደግሞ ለምን አባሽ መጣሽ? ልትበይ ሊበላ ማለት ነው። ብሩኬና ሃይሚ የለፉበትን ሀብት ልትበይ ማለት ነው። መኪና አይሽ በእግርሽ መሄድ ታከተሻ። ሙጃሊያም ጫማ ግዢ። ይሄ እንትን ጫማ ጉማ ጫማ ምናምን ሸበት ገዝተሽ ሂጂ። እዚህ መጥተሽ የሰው ህይወት ለመበጥበጥ ቅፍንድሽን አታቁሚ። ቅፍንዳም
ወንድ ኮንሽ ነይ በቪዲዮ ከዛ እናሳይሻለን። ልክሽን መስመር ነበር የምናስዝሽ። እና ሀይሚዬ ብሩኬን ሸበላሽን አዳምጩ የኔ እናት፣ አትናደጅ። አይኖ ያበሳጫል። ከሴት ጋር አንድ ጣውላ ላይ ቁጭ ብሎ ወንድ ልጅ የነገ ብለሽ የምታስቢው ሰው ከሴት ጋር አንድ ጣውላ ላይ ቁጭ ብሎ በአንድ ጠረጴዛ ዙሪያ ቁጭ ብሎ ሲያወራ ማየት ሌላ ነገር እንዳለ አድርገሽ ታስቢያለሽ። ሴት ልጅ ነሽ፣ እኔ የማስበው ነገር ነው። ነገር ግን ለምን በምን ዙሪያ ያ ሊሆን ቻለ የሚለውን ደግሞ ይሄ ነገር ለምን በምን ዙሪያ እንዴት እንደዚህ ሊሆን ቻለ የሚለውን ነገር ደግሞ ከግንዛቤ መዋል አለብሽ እንጂ ሀይሚዬ ዝም ብለሽ መቆጣት ወይንም ብሩኬን አላዳምጥህም መስማት አልፈልግም እስከዛሬ ቀለድክብኝ የተለያዩ ነገሮችን ትርፍ ወሬዎችን ማውራት ነገ እውነቱን ስታውቂው ይቆጭሻል። ስለዚህ ሀይሚዬ ብዙ ጊዜ ለውሳኔ ትቸኩያለሽ፣ ብሩኬም እንደዛው ለውሳኔ ይቸኩላል። ግን ደግሞ አሁን ላይ ብሩኬ እውነት አለው፣ እኔ እንደተረዳሁትኝ እውነት አለው። ስለዚህ መረዳት አለብሽ። ምክንያቱም እውነት አለ ያልኩትበት ምክንያት ምንድነው? ልጅቷ መጣችበት እንጂ እሱ አልሄድባትም። እሱ እስካልሄደባት ድረስ ደግሞ አንቺ ልጅቷን አግኝተሽ ማውራት አለብሽ። ከዛ በኋላ የሚፈጠረውን ነገር ማየት ነው እንጂ ያለብሽ ለውሳኔ መቸኮል። የኔ ቅማምዬ የኔ ትንሽዬ ለውሳኔ መቸኮል የለብሽም። እውነቴን ነው የምልሽ። ይሄ ህይወት ነው። ህይወት ደግሞ ትዳር ደግሞ ህይወት ነው። በህይወት ደግሞ ቃቃ መጫወት መቀለድ የለባችሁም። ልጅ አያጫወታችሁ። ብሩኬ ደግሞ ሀይሚን ስታወራ ትካሽዋን አትንካት። እንዲህ ምን ሆነ ነው? አትንካኝ፣ ሳትነካኝ አውራኝ አለች ካደለ እንዴ ውዶች። እሱ ፓርት ላይ ይቅርታ አድርጉልኝና በሳቅ ነው የነፈርኩትኝ። ሳትነካኝ አውራ ለቀኝ ስለዋለች፣ እሱ ደግሞ ይነካታል። ለቀኝ አውራ ሳት አስባችሁታል? ግን ውዶች አስባችሁታል? ነገ ታርቀው ምናምን ነገር ቅማምዬ የኔ ሸበላ ምናምን ነገር እየተባባሉ ሲተቃቀፉ አስባችሁታል? ግን አስቡት። ይህንን አምጡና ለጥፉ። ሲጣሉ አትንካኝ ይባባላሉ። ትዝ ይላችኋል? ከዚህ በፊት የተሰራው ድራማ ላይ እሱ እንደዚህ በጣቱ ደረቷን ሲነካት እሷ ደግሞ ጠንቆል ስታረጋ አትንካኝ ከዚህ በፊት የተፈጠረውን ታውቁታላችሁ። እንደዛ ጥብርኩሳቸውን ተወታተው ሁለቱም ተጣልተው በቃ ያ ነው ትዝ ያለኝ። የትናንትን ነው ትካሿን ሲነካት ሲይዛት አትንካኝ። ያኔ ውድ ሀይሚዬ ለምን እንደሆነ ታውቂያለሽ እንደዛ የሚያደርገው? ጥለሹ የምትበር እየመሰለው እኮ ነው። በቃ ሌልስ ፈርቷል እና የኔና ተረጁ ፈርቶ እኮ ነው። ፈርቷል። በቃ አንቺ ባይሹ ነገር ተናደሻል። እኔም በሆነ እናደዳለሁ። ሴት ነኝ። ግን ደግሞ ብሩኬ ምንም በማያውቀው በዚህ ተልካሻ ይቺ ቅፍንዳም ከየት እንደመጣ የማትታወቅ መታ ስትበጠብጥ ህይወታችሁን መታ ስትበጠብጥ በቃ የሚያደርገው የሚናገረው ነገር ስላጣ በቃ ሊያረጋጋሽ ፈልጎ እኮ ነው ትካሻሽን የጨበጠሽ ማለት ነው። እሷ ግን በቃ ሳትነካኝ አውራ እዛ ቆመክ። ወይኔ እንግዲህ እኔ እኮ ጠባቸው ደግሞ አንዳንድ ቦታ ላይ ያስቀኛል፣ አንዳንድ ቦታ ላይ ደግሞ ያሳዝኑኛል። ሁለቱም ማለት ነው። እኔ መቤቴን ነው የምላችሁ። እኔ እንደው የሰው ህይወት የምታበላሹ ሰዎች እግዚአብሔር መድኃኒዓለም የስራችሁን ይስጣችሁ። መቤቴን ይቺ ሴት በጣም ነው ጨጓሬን የላጠችኝ። መቤቴን ነገሩን ዝም ብዬ ሳስበው ነው ያደርኩትኝና በቃ አሌለን ብሩኬ እውነት እንዳለው ነው የተረዳሁት። ምክንያቱም ሀይሚዬ ደግሞ በእንትን ነገር ሀይሚዬ ጋር እውነት አላት። እውነት ለመናገር ያክል ለማንኛውም ላይክ ሼር አድርጉ።